የለበሰው መጎናጸፊያና ቀጸላ አይመጥነውም ነበር ያሉት ቃል በቃል ማለት ነው። እስረማ አይታችሁታል። ታቦት የለበሰው መጎናጸፊያ አይመጥንም። ቢያንስ ለዚህ ልብስ ላይ የማያዳግም ስራ የተሰራ ታቦተ ሕጉ በሚለብስበት ጊዜ ወይም ታቦተ ሕጉን አባቶች በሚያከብሩበት ጊዜ መጎናጸፊያው ለብቻ ቀጸላው ለብቻ ሲሆን ታቦቱን ሲሸከሙ የሚንሸራተትበት ጊዜ አለ። ቀጸላው ለብቻው ማለት ነው። ግሪክ ጨርቅ ሙካሽ በሚባል ጨርቅ ነው። ይሄ የቅዱስ ጊዮርጊስ ስዕል አድኖ የተደረገበት በቦታው ላይ ሁለት ታቦተ ሕግ ስላለ የአጋዕዝተ ዓለም ቅድስት ሥላሴና የሰማዕቱ የቅዱስ ጊዮርጊስ ታቦተ ሕግ በቦታው ላይ ስላለ የበርሜል ቅዱስ ጊዮርጊስ ተጓዦች ሁላችሁም በጠዋት ቦሌ አየር መንገድ ተገኝታችሁ በረራችሁን እንድታደርጉ ማሳሰብ እፈልጋለሁ። ለጉዞ የሚያስፈልገው የማትረሱት ነገር መታወቂያ፣ ያስገባችሁበትን የባንክ ደረሰኝ፣ የተቆርጦ የተላከላችሁን ወይም ከኛ ቢሮ የወሰዳችሁትን የፕሌን ትኬት፣ የጠበል ጀሪካ፣ ለበርሜል ቅዱስ ጊዮርጊስ ለአጋዕዝተ ዓለም ቅድስት ሥላሴና ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ታቦተ ሕግ ማክበሪያ ከለሩን ሊያስቀይረው የሚችለው ሽቶ ከተረጨበት ነው። ሽቶ ላይ መጠንቀቅ ብቻ ነው የሚፈልገው። ሲቀመጥ ምንም የተለየ ነገር የለውም። ከጀርባ ይሄ የምታዩት ቴትረን ጨርቅ ነው። ቴትረን ጨርቅ ስለሆነ ምንም የሚነጫጭ ነገር አይደለም። ሲታጠብ የሚያጥር አይደለም። የታቦቱ የሚሸከሙ በቃ ይሄ እንደዚህ ዘርፍ ወርታች የሚወርደውና ምስሉ ወርታች ያለበት የታቦቱ ቦታ ነው ማለት ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንደምን አላችሁ? ይህ ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ ዛሬ በጠዋቱ ደስ የሚል የምስራች ወደ እናንተ ላሳያችሁ ነው እየሄድኩ ያለሁት። ይህም ምንድነው ካላችሁኝ እንግዲህ ጥር 18 ቀን አሸዋ ማዶ ደብረ መንክራት በርሜል ቅዱስ ጊዮርጊስ ቤተክርስቲያን ህንጻ ቤተክርስቲያኑ ተገንብቶ ተጠናቆ እንደተመረቀ ይታወቃል። በዛን ዕለት ታዲያ ብፁዕ አባታችን አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ከብፁዕ አባታችን ከአቡነ ሰላማ ጋር በርሜል ቅዱስ ጊዮርጊስ ላይ ምእመኑን ለመባረክ አዲሱን ህንጻ ቤተክርስቲያኑን ለመባረክና ክብረ በዓሉን ለማክበር በቦታው ላይ ተገኝተው ነበር። ታዲያ በዛን ዕለት በመድረክ ላይ ያስተላለፉት ልብን የሚያውክ አንድ ንግግር ተናግረው ነበር። እሱም ምንድነው ካላችሁኝ በርሜል ቅዱስ ጊዮርጊስ በታምራቱ ባዳኝነቱ በፈዋሽነቱ የታወቀ ነው። ከሀገር ውስጥና ከሀገር ውጭ ያሉ ምእመናን መጥተው እየዳኑበት ነው። ግን ታቦተ ሕጉ የለበሰው መጎናጸፊያና ቀጸላ አይመጥነውም ነበር ያሉት ቃል በቃል ማለት ነው። እስረማ አይታችሁታል። ታቦት የለበሰው መጎናጸፊያ አይመጥንም። ቢያንስ ለዚህ ልብስ ላይ ከ300,000 እስከ 400,000 አውጥቶ እናንተ የምትገዙት አይደለም። አባቶችን አማክራችሁ ብፁዕ ሊቀ ጳጳስ አቡነ ሰላማን አናግራችሁ በአዲስ አበባ ብትገዙት ሰማዕቱ ቅዱስ ጊዮርጊስ ዋጋችሁን ይከፍላችኋል ማለት ነው። እና ይህንን የሰሙ እህቶች እህታችን ማጥንተ ማርያምና እህታችን ስምረተ ድንግል ተፎካክረው የቅዱስ ጊዮርጊስን የታቦተ ሕጉን ማክበሪያ መጎናጸፊያና ቀጸላ እናሰራው ሲሉ እህታችን ማጥንተ ማርያም ቀድማ ስለነበረ የሊቀ ሰማዕቱ የቅዱስ ጊዮርጊስን መጎናጸፊያና ቀጸላ እኔ ያሰራዋለሁ አለች ማለት ነው። ከዛ ደግሞ እህታችን ስምረተ ድንግል ደግሞ እኔ ምን ላሰራ ስትል በቦታው ላይ ሌላ ታቦት ደባል የለም ወይ ስትለኝ እሺ አባቶችን ልጠይቅልሽ ብዬ የቤተ ክርስቲያኑን አስተዳደር ደውዬ ጠየቅኩላት። የአጋዕዝተ ዓለም የቅድስት ሥላሴ ታቦተ ሕግ ከቅዱስ ጊዮርጊስ ጋር እንዳለ ነገሩኝ። እሷ ደግሞ የአጋዕዝተ ዓለም የቅድስት ሥላሴን እንድታሰራ ነገርኳት ማለት ነው። ከዛም ሁለቱም ዋጋውን ጠይቅና ንገረን አሉ። ዋጋውን ጠይቄ ነገርኳቸው። ሁለቱም የቅዱስ ጊዮርጊስንና የአጋዕዝተ ዓለም የቅድስት ሥላሴን መጎናጸፊያና ቀጸላ ሙካሽ በሚባል ጨርቅ ከግሪክ በሚመጣ ጨርቅ በጣም ጥራቱን በጠበቀና ደረጃውን በጠበቀ ሁኔታ ተሰርቶ እንደሚከፍሉ ነገሩኝ። አዘዝኩላቸው። በጣም በሚገርምና በሚደንቅ ሁኔታ እያንዳንዱ መጎናጸፊያ ላይ የቅዱስ ጊዮርጊስ ላይ የቅዱስ ጊዮርጊስ ስዕል አድኖ አለበት። የአጋዕዝተ ዓለም የቅድስት ሥላሴ ላይ ደግሞ የአጋዕዝተ ዓለም የቅድስት ሥላሴ ስዕል አድኖ አለበት። እንዲሁም ደግሞ ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ተብሎ መጎናጸፊያው ላይ በእጅ ጥልፍ በሙካሽ ጥልፍ ተሰርቶበታል። እና ዛሬ ይሄንን የሚገርምና የሚደንቅ
እውነት ደስ የሚል ነገር ላሳያችሁ ነው የመጣሁት። በቦታው ላይ ደግሞ ምን ያክል ጊዜ እንደፈጀበት እንዴት እንደሚሰራ ምን ያክል ጊዜ ሰርቶ እንደጨረሰው ከሰውየው ጋር በሚኖረው ቆይታ አሳያችኋለሁ። እስከዛው ድረስ ከኔ ጋር ሆኑ። በጣም በሚገርምና በሚደንቅ ሁኔታ በርሜል ቅዱስ ጊዮርጊስ ላይ ሄዳችሁ ብዙዎቻችሁ ድናችሁ ተፈውሳችሁ ምስክርነትን ሰጥታችኋል። ደግሞ አንዳንድ እህቶች እንደዚህ አይነት የበረከት ስራ ይሰራሉ። ማለትም ይሄ ስመ ክርስትና አለው ላይ ተጽፎበት የቦታው ስም ተጽፎ ሲሰራ ለሌላ ቦታ እንኳን መሰጠት መቀየር አይችልም። በቃ ለቦታው እስከ እድሜ ልክ መገልገል የሚችሉበትን የበረከት ስራ ነው እህቶቻችን የተሳተፉትና ጨርሻለሁ። ና ተረከበይ ሲለኝ ሰኔ 6 ቀን የ2018 የመጨረሻ ጉዟችን ስለሆነ በለቱ ነገ ይዘነው እንሄዳለን ማለት ነው። ለአባቶች እናስረክባለን። ዛሬ ከቤት የወጣሁት ይሄንን ፕሮግራም አድርጌ ነው። እስከ መጨረሻው ድረስ ተከታተሉን። ደርሰናል። እንግዲህ ቅድስተ ማርያም የቅዱስ ጊዮርጊስ መጎናጸፊያና ቀጸላ የተሰራበት ቦታ ላይ ደርሰናል። ሱቃቸውን ገባና እንዴት እንደተሰራ የቅዱስ ጊዮርጊስን መጎናጸፊያና ቀጸላውን ስንረከብ በደንብ አድርገን እናስረዳችኋለን። ሰላም ሰላም፣ እንዴት አደራችሁ? ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ደስ ብሎኛል መጎናጸፊያና ቀጸላው አልቋል ስላልከኝ። ዛሬ እንግዲህ እስቲ ሰኔ 6 ቀን የመጨረሻ የ2018 ዓመተ ምህረት የበርሜል ቅዱስ ጊዮርጊስ ጉዞ መጨረሻችን ስለሆነ ለዚህ ነው ሳጨናንቅህ ስጨቀጭቅህ የነበረውና በዚህ ሰዓት ማለቁ በጣም ደስ ብሎኛል። እስቲ ልብሱ ይሄ ነው? ይሄ በተባለው ሰዓት ደርሷል። ይሄ መጎናጸፊያ ይባላል። መጎናጸፊያ ማለት ታቦቱ የሚከብርበት ነው። እሱ ማለት ቀጸላም መጎናጸፊያም አንድ ላይ አድርጎ የተሰራ ነው። ይሄ ስላሴ ምስል ያለበት ነው የተሰራው። ይሄኛው ደግሞ የቅዱስ ጊዮርጊስ ምስል ያለበት ነው የተሰራው። ይሄም እንደዚሁ ቀጸላውም አብሮ ያለቀለት መጎናጸፊያውም አብሮ የተሰራ ነው። አንድ ላይ የተሰራ ነው። የተሰራው ሙካሽ ይባላል። ይሄ ከሙካሽ ነው የተሰራው። እስቲ ያወርደው። ሙካሽ ማለት ይሄ በሙካሽ በእጅ ስራ የተሰራ ነው። ከግሪክ የሚመጣ ዘርፍም አለው። ከፋዩም እንደምታዩት ይሄ ከፋይ የሚባለው ይሄኛው ነው። ይሄ ከፋይ ይባላል። ይሄም የግሪክ ነው። ከግሪክ ለሚመጣው ይሄኛው ደግሞ ሙካሽ ነው የሚባለው። ሙካሹ ደግሞ ይሄ ማለት 3 ሜትር ከምናምን ነው ወደዛ ቆመቱ ርዝመቱ። ወደዚህ ደግሞ ወደ ጎን ደግሞ 3 ሜትር ነው። ሳብ አድርገው በደንብ ወደዛ ወጣብና ይሄ ነው። ይሄ ማለት እዛ ጋር ዘርፍ ያለበት ቀጸላው ይባላል። ቀጸላው ማለት ነው። እሱ ነው ቀጸላው ማለት ነው። ይሄኛው ደግሞ ወደዚህ መጎናጸፊያው ማለት ነው። እንደዚሁ ነው የተሰራው። ይሄው እንደምታየው ስፋቱ ትልቀቱ በጣም በደንብ የተሰራ ነው። በጥራት ነው የተሰራ። ደብረ መንክራት ቅዱስ ጊዮርጊስ የተበረከተ ይሄ ለብቻው ቀጸላው እስከዛሬ አሁን መጎናጸፊያ ለብቻ ቀጸላ ለብቻ ነው የሚገዛ። አሁን ግን እንዴት አደረግን? ቀጸላውና መጎናጸፊያው በአንድ ላይ መሰራት ጀመረ። ሲሰራ ይሄው ልክ እንደዚህ መጎናጸፊያው እንደዚህ ወርታች ሲወርድ ቀጸላው እንደዚህ ይሆናል ማለት ነው። ይሄው እንደዚህ አንተ እዚች ጋር ያዝልኝና እዚች ጋር ያዛት እንደዚህ እዚች ጋር። አሁን ይሄ የቀጸላው ቦታ ነው ማለት ነው። እንደዚህ ሲሆን ይሄ ነው ቀጸላው። አየው ይሄ የታቦቱ በቃ ይሄ እንደዚህ ዘርፍ ወርታች የሚወርደውና ምስሉ ወርታች ያለበት የታቦቱ ቦታ ነው ማለት ነው። ይሄኛው ደግሞ ወርታች የሚወርደው ነው ማለት ነው። መጎናጸፊያ የሚባለው ይሄ ነው። ከጀርባ የሚሆነው ይሄ ነው ማለት ነው። ይሄውን ቀጸላው መጎናጸፊያው አንድ ጋር መሰራቱ ምንድነው ጥቅሙ? አንደኛ ጥቅሙ ምንድነው? እንዳይንሸራተት ይሆናል። አንደኛ ቀጸላና መጎናጸፊያ ለየብቻ ሲሰራ እየተንሸራተተ እየወደቀ ስለሚያስቸግር፣ አሁን ግን ሁለቱም በአንድ ላይ ተጠቅላላ አንድ ላይ ስለተሰራ አይወርድም፣ አይወድቅምም፣ አያስቸግርም ማለት ነው። በአገልግሎት ጊዜ ማለት ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ይህ የታምረኛው አሸዋ ማዶ ደብረ መንክራት በርሜል ቅዱስ ጊዮርጊስ የታቦቱ ማክበሪያ መጎናጸፊያና ቀጸላ ነው። የተሰራው በግሪክ ጨርቅ ሙካሽ በሚባል ጨርቅ ነው። ይሄ የቅዱስ ጊዮርጊስ ስዕል አድኖ የተደረገበት በቦታው ላይ 2 ታቦተ ሕግ ስላለ
የአጋዕዝተ ዓለም ቅድስት ሥላሴና የሰማዕቱ የቅዱስ ጊዮርጊስ ታቦተ ሕግ በቦታው ላይ ስላለ ሁለቱም ተመሳሳይ እንዳይሆን ለመለየት ያክል ነው ማለት ነው። ይሄ እንግዲህ እንደምትመለከቱት እዚህ ጋ የተጻፈው ደብረ መንክራት በርሜል ቅዱስ ጊዮርጊስ ቤተክርስቲያን ይላል። ይህንን ያሰራችው እህት ደግሞ ማጥንተ ማርያም ትባላለች። ይሄው ከማጥንተ ማርያም የተበረከተ ይላል። እዚሁ ላይ በጥልፍ ነው የተሰራው። ብፁዕ አባታችን አቡነ መቃሪዎስ ጥር 18 ቀን የታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ህንጻ ቤተክርስቲያን ተጠናቆ ሲመረቅ ከብፁዕ አቡነ ሰላማ ጋር አብረው በቦታው ላይ ታቦተ ሕጉን ለማክበርና ቤተ መቅደሱን ለመባረክ ተገኝተው ነበረ። ታዲያ በዛን ዕለት በመድረክ ላይ ሆነው የተናገሩት ምንድነው? በርሜል ቅዱስ ጊዮርጊስ በሀገር ውስጥና ከሀገር ውጭ ያሉ ኦርቶዶክሳውያን እየመጡ እየዳኑ እየተፈወሱበት ያለ እጅግ ታምረኛና በስመ ጥርነቱ የሚታወቅ ቦታ ነው። ነገር ግን ታቦተ ሕጉ የለበሰው መጎናጸፊያና ቀጸላ አይመጥነውም ነበር ያሉት ቃል በቃል። ታዲያ ይሄን ያዩና የተመለከቱ ይሄን የሰሙ እህቶቼ ወንድማችን አላየ ምን ማድረግ አለብን ብለው እኔም ደግሞ ይሄው ከወንድማችን ከሲሳይ ጋር የተለያዩ ቦታዎች ላይ ሄጄ በመጠየቅና በማማከር ባለሙያዎችን በዚህ መልኩ ለታቦተ ሕጉ ማክበሪያ የሚሆን በጣም በጥንቃቄ ከተያዘ በዚህ ጊዜ ድረስ ይበቃዋል ተብሎ በማይወሰን ሁኔታ አገልግሎት መስጠት የሚችል ለዘላቂ መፍትሄ የማያዳግም ስራ የተሰራ ታቦተ ሕጉ በሚለብስበት ጊዜ ወይም ታቦተ ሕጉን አባቶች በሚያከብሩበት ጊዜ መጎናጸፊያው ለብቻ ቀጸላው ለብቻ ሲሆን ታቦቱን ሲሸከሙ የሚንሸራተትበት ጊዜ አለ፣ ቀጸላው ለብቻው ማለት ነው። ይሄ ግን በአንድ ላይ በምታዩት መልኩ እንደዚህ አይታችሁታል። ይሄ በስተኋላ በቁመቱ ተንዘርፍፎ የሚታየው መጎናጸፊያው ነው። ይሄ ደግሞ የታቦቱን ቅርጽ የያዘው ቀጸላው ነው። በአንድ ላይ ወጥ በሆነ መንገድ ተሰርቶ ጥራቱን ጠብቆ ተሰርቶ በዚህ መልክ የመጨረሻ ጉዟችን ሰኔ 6 ቀን ነገ ይዘን ሄደን ለበርሜል ቅዱስ ጊዮርጊስ አባቶች እናስረክባለን። እንደው ወንድሜ ሲሳይ ለጠቅላላ እውቀት ሙካሽ ማለት ምን ማለት ነው? የጨርቁ ስም ነው። ሙካሽ ማለት የዘርፉ እዚህ የምንሰራበት ወርቀ ዘቦ ማለት ነው። ወርቀ ዘቦ ነው ሙካሽ የሚባለው። ወርቀ ዘቦ ከውጪ ነው የሚመጣው፣ ከግሪክ ነው የሚመጣው። እሱ ከግሪክ ከመጣ በኋላ በእጅ ነው የሚሰራው፣ በእጅ ጥበብ ነው የሚሰራው። እንደዛ ተሰርቶ ነው ይሄ መስቀሎች እንደዚህ ዲዛይን የሚደረገው በእጅ ተሰርቶ ነው እና የእጅ ስራ ነው ማለት ነው። ይሄንን አሁን ለመስራት ምን ያክል ጊዜ የፈጀብህ? እንግዲህ ያወራ ነው ይሄ ከአንድ ወር ከ15 ቀን በላይ በስራ ላይ ብቻ ማለት ነው። ሁለቱ መጎናጸፊያ ጨርቁ እስከሚመጣ ደግሞ የፈጀበት ጊዜ አለ። ደግሞ የራሱን የቻለ ሌላ ጊዜ አለው። ይሄ ግን ለእጅ የተሰራበት ማቴሪያል በእጅ ስለሚሰራ ሁሉ ነገር በጥንቃቄና በእጅ ነው የሚሰራው። አንድ ወር ከ15 ቀን ጊዜ ፈጅቷል። በጣም በሚገርምና በሚደንቅ ሁኔታ ነው የተሰራው። እንደው እስካሁን በሰራሃቸው ስራዎች ከዚህ የበለጠ የምትለው የሰራኸው ስራ አለ? የለም፣ ያው ነው እንደዚህ ተመሳሳይ ነው። ግን እንደውም ይሄ የተሻለ ይመስለኛል። ቆንጆ በሚል ነው የተሰራው። በደንብ ነው የተሰራው። ያው እንደ ተጠንቅቀን የሰራነው ደግሞ እንደምታዩት ኦሪጂናል ከፋይ ከግሪክ የመጣ ከፋይ ነው በዛ የተሰራው። ዘርፉንም እንደምታዩት የግሪክ ዘርፍ ይባላል። እንደዚሁ በግሪክ ዘርፍ ነው የተሰራው ማለት ነው። መልካም ወንድሜ፣ በዚሁ አጋጣሚ ስለ በርሜል ቅዱስ ጊዮርጊስ የምታውቀው ነገር አለ ማለት ሲባል እንደው የዚህ ታሪካዊና ታምረኛ ቦታ የእንደዚህ አይነት የበረከት ተካፋይ ስለሆንክስ ምን ተሰምቷል? እኔ እንኳን እጅ አላውቅም። ስለ በርሜል ብዙ ነገር ይላሉ፣ በጣም ብዙ ታምር ተሰራልን ይላሉ። እኔ ግን እግዚአብሔር ከረዳ አንድ ቀን ደግሞ መጥቼ በቦታው በረከቱን ብካፈል ደስ ይለኛል። መልካም። እሺ፣ ይሄኛውን እናስቀምጠውና የሚቀጥለውን እናሳይ። እሺ፣ የሚቀጥለውን እናያለን። እሺ። በነገራችን ላይ ይሄኛውና ያኛው የሚለየው ምንም ስራው አንድ አይነት ስራ ነው። ልዩነታቸው የምስሉ ላይ ነው። ይሄ የስላሴ ምስል ነው፣ ያኛው ደግሞ የቅዱስ ጊዮርጊስ ምስል ነው እና በቃ ይሄ ነው አንድ አይነት ስራ ነው ስራው። ጎናጸፊያ ይሄ ከነቀጸላው ይባላል። ይሄኛው ደግሞ የአጋዕዝተ ዓለም የቅድስት ሥላሴ ታቦተ ሕግ ማክበሪያ መጎናጸፊያና ቀጸላ ነው። ያኛውና ይሄኛው የሚለይበት ምክንያት በአሰራሩም በዲዛይኑም በጨርቁም ምንም አይነት ልዩነት የለውም፣ ተመሳሳይ ነው። ግን የሚለየው ቦታው ላይ ሁለት ታቦት ስላለ የቅድስት ሥላሴና የሰማዕቱ የቅዱስ ጊዮርጊስ ታቦት ስለሆነ በርሜል ቅዱስ ጊዮርጊስ ላይ ያለው ይሄኛውን ልብሱን ብቻ ለመለየት ያክል የቅድስት ሥላሴ ስዕል አድኖ እዚህኛው ላይ የቅዱስ ጊዮርጊስ ስዕል አድኖ እዛኛው ላይ አለ። ከዛ ሲቀጥል ደግሞ ሁለት እህቶች ስለሆኑ ይሄንን ስራ ያሰሩት ይሄኛው ላይ ደግሞ ይኸውላችሁ ይሄኛው ላይ ደብረ መንክራት በርሜል ቅዱስ ጊዮርጊስ ቤተክርስቲያን ከስምረተ ድንግል
የተበረከተ ይላል። ይህ አሁን አይቀየር፣ አይለጠጥ፣ አይቆረጥ እዚሁ ጋር አብሮ ከጨርቁ ላይ የተሰራ ነው። ምን አይነት መታደል ነው! ከታቦተ ሕጉ ላይ በእንደዚህ አይነት ሁኔታ ከታቦተ ሕጉ ጋር ሁልጊዜ የሰው ልጅ መቼም ገንዘቡን ይጨርሳል፣ በህይወትም ያልፋል። ግን እንደዚህ አይነት ዘመን ተሻጋሪ በታሪክ መዛግብት የሚጻፍ ይሄ አሁን በስላሴ መንበር ላይ በላይ በአምደ መዝገብ የተጻፈ ነው። ይሄ ታቦተ ሕጉ በሚከብርበት ጊዜ ሁሉ እዚህ ላይ ስመ ክርስትና እየተጠራ ጸሎት የሚደረግበት ሁልጊዜ ስመ ክርስትና እየተነሳ ጸሎት የሚጸለይላቸው መሆኑ በራሱ በጣም ትልቅ ነገር ነውና እናንተም እስቲ የተሰማችሁን ደስታ በኮሜንት ግለጹልን። እንግዲህ እዛው በርሜል ቅዱስ ጊዮርጊስ ላይ የአጋዕዝተ ዓለም የቅድስት ሥላሴ ታቦተ ሕግ ስላለ በዚህ ሁኔታ መጎናጸፊያና ቀጸላው ተሰርቶ ለበርሜል ቅዱስ ጊዮርጊስ ቤተክርስቲያን ገቢ ይደረጋል ማለት ነው። ነገ በሰኔ 6 ጉዟችን በርሜል ቅዱስ ጊዮርጊስ ይዘነው እንሄዳለን። ለዚህ ደግሞ በረከት የታደላችሁ እህቶቼ እግዚአብሔር አምላክ ገንዘባችሁን ይባርክላችሁ። የትኛውንም ስራ ለጋብቻ የሚሆን ካባ፣ ለተክሊል የሚሆን አክሊል እንዲሁም ደግሞ ለቤተ ክርስቲያን በተለይ ለገጠሪቷ አብያተ ክርስቲያናት ልብሰ ተክህኖ፣ መጎናጸፊያ፣ ቀጸላ እንዲሁም ደግሞ መስቀል የተለያዩ ንዋያተ ቅድሳቶችን ስትፈልጉ ወንድማችን ሲሳይ እዚህ ቅድስተ ማርያም አንደኛ ፎቅ ላይ ይገኛል። ሁል ጊዜ እኔ ለገጠሪቷ ቤተክርስቲያን ንዋያተ ቅድሳት ልብሰ ተክህኖ በምገዛበት ጊዜ ማግኘት ካለበት ላይ ቀንሶ ክርስቲያናዊ ግዴታውን አውቆ ተረድቶ በተለይ ለገጠር ቤተክርስቲያን አስተያየት አድርጎ ጥራትና ደረጃውን የጠበቀ ልብስ ለተከታታይ ዓመታቶች በሚባል ደረጃ እየሰራ ሲሸጥልኝና ሲያግዘኝ ሲደግፈኝም የነበረ ወንድም ነው። ሲደግፈኝ ስላችሁ ለገጠር ቤተክርስቲያን ነው ሲባል አስተያየት አድርጎ መሸጥ ብቻ ሳይሆን ደግሞ ጥራቱን ጠብቆ ለገጠሪቷ ቤተክርስቲያን አይዛ በደንብ አይጠቀሙበትም፣ አያውቁትም፣ በአገልግሎት ባሰጣጥ ባጠቃቀም ባቀማመጥ ሊያበላሹት ይችላሉ ብሎ ሳይቀሽብና ሳይቀሽሽ ጥራቱን በጠበቀ መንገድ ሰርቶ ሲያስረክበኝ የነበረ ወንድሜ ነው። ከልብ አድርጌ አመሰግናለሁ። እስቲ ወንድሜ ሲሳይ ደግሞ እንደው በዚህ እጅ ስራ ላይ ይሄንንም እንደዚህ አይነት ስራ የሚያሰሩ ኦርቶዶክሳውያንም ደጋግ ክርስቲያኖች አንተም ደግሞ እንደዚህ አይነት ስራ በመስራትህ የተሰማህን እንደው ነገር ብትገልጽልኝ። ስራው ላይ ምን ያክል ጊዜ ቆየህበት? ለገጠሪቷ ቤተክርስቲያንስ ምን ያክል ነው አስተዋጽኦ የምታደርገው? እስቲ በዚሁ በሙያህ ላይ ያለውን ነገር ግለጽልኝ። እኔ እንኳን ያው ረጅም ጊዜ ነው በዚህ ስራ ላይ የቆየሁት። በትንሹ 10 ዓመት ላይ ቆይቻለሁ እና ስራውን የምሰራው እንደዚሁ በምታየው መልኩ ነው የምሰራው። በጣም ደስ በሚል መልኩ ነው የምንሰራው። ይሄን ይመስላል። ለገጠሯ ቤተክርስቲያን ሁሉም ሰው እንደዚህ አይነት በረከት ቢያገኝ እንደዚህ አይነት ስራ ቢሰራ ለራስ ነው፣ ሁሉም ለራስ ጥቅም ነው። ሁላችንም እኛ አንተ ስታመጣልኝ እኔ ስቀበል ያለው ሁኔታ ታየዋለህ። በጣም ደስ የሚል የገጠር ቤተክርስቲያናት እንደምታየው በነጠላ የሚቀድስ ቤተክርስቲያን ያለበት አካባቢ አለ እና እሱን ህዝቡ ታሳቢ አድርጎ ቢሰራ እንደዚህ አሁን አዲስ አበባ ውስጥ ብዙ ቤተክርስቲያኖች አሉ። የተቸገሩ ቤተክርስቲያን የለም አዲስ አበባ ውስጥ። ገጠራቱ ግን በጣም አስቸጋሪ በነጠላ የሚቀደስበት እንደሆነ እንሰማለንና አንዳንዱ ሰው አዲስ አበባ ላይ ብቻ እንደዚህ አይነት ነገር ከሚያደርግ የገጠሩን ቤተክርስቲያን ታሳቢ ቢያደርግ የሚል ሐሳብ ነው ያለኝ። ከዛ በተረፈ ይሄ አሁን ያልኩህ የማክበሪያ ይባላል፣ የታቦቱ መሸከሚያ ነው። ይሄንም እኔ አበረክቻለሁ ማለት ይሄኛውን ነበር የታዘዝኩት የነበረው። በእኔ ደግሞ በራሴ ይሄንን አበርክቻለሁ ማለት ነው። የሁለቱ ታቦት መሸከሚያ ማክበሪያ ይባላል። በጣም ደስ ይላል። እንግዲህ ይሄንን አላዘዝንህም ነበረ፣ ይሄ በራስህ ነው ያደረከው። እንግዲህ ስናዝ ሁለቱን መጎናጸፊያና ቀጸላዎች ሰርቶ እንዲያስረክበን ነበር ያዘዝነው። ወንድማችን ሲሳይ ደግሞ ለሁለቱም ታቦት መሸከሚያ የሚሆን በራሱ አስተዋጽኦ አድርጎ ይሄው አስረክቦናል። ወንድማችን ሲሳይ አስተያየት አድርጎ ይሸጣል ወይም አስተያየት አድርጎ ጥራቱን ጠብቆ በደንብ አድርጎ ይሰራል ያልኳችሁ በመግቢያዬ ላይ እንደዚህ ነው። አንድ ነገር ሲታዘዝ አንድ ነገር ደግሞ የሚያስፈልገውን አብሮ ያደርጋል። ምክንያቱም እዚህ መጥቶ ሰው የሚገዛው ክርስቲያን ነው ወይም ደግሞ ለቤተ ክርስቲያን ነው የሚገዛው። ምክንያቱም እዚህ የሚሸጠው ለቤተ ክርስቲያን አገልግሎት የሚውል ዕቃ ብቻ ስለሆነ፣ ግን ለቤተ ክርስቲያን ነው ቀንስልኝ ብሎ ሰው ሊከራከር ይችላል። ለቤተ ክርስቲያን እንደሚሆን ያውቀዋል እሱም ሲሰራው። ነገር ግን ደግሞ ብዙ ማግኘት እያለበት
የሚሰራውን ዓላማ በማወቅ አስተያየት አድርጎ ጥራቱን ጠብቆ ከጨርቅ ላይ ሳይቀንስ ከተባለበትም ቀን ሳያዘገይ እስካሁን ለአመታቶች 2 ዓመት 3 ዓመት በሚባል ደረጃ ደንበኛዬ ነው። አንድም ቀን በሂሳብም ሆነ በጥራት ተጣልተን አናውቅም። ቅዱስ ጊዮርጊስ ደግሞ ይሄንን አስተዋጽኦ ስላደረግህ ደጁ እንዲያደርስህ ለደጁ እንዲያበቃህ እንግዲህ ያው እጅ መንሻ ይሁንልህ እላለሁ። አመሰግናለሁ። በጣም አመሰግናለሁ። በእውነትና በጣም ትልቅ ስራ ነው እየሰራ ያለው ወንድሜ። አንተን አውቃለሁ ከዚህ በፊትም በብዙ ስራ እንደምትሰራ አውቃለሁ። ግን ይሄ ደግሞ በጣም እጅግ በጣም የበለጠ እና በጣም ደስ የሚል ነገር ነው እያደረክ ያለው። እግዚአብሔር ደግሞ አንተንም ጨምሮ ጨማምሮ ይስጥ፣ ጸጋውን ይስጥ ነው የምልህ። በጣም አመሰግናለሁ። እሺ ወንድሜ አመሰግናለሁ። እንግዲህ እንደተለመደው የተለመደ ትብብርህን ሁልጊዜም እንድታደርግልን እንደው ማንነትህ እንዳይቀየር አመለካከትህ፣ እጅ ስራህ፣ አስተሳሰብህ ለገጠሪቷ ቤተክርስቲያን ያለህ ቅንነት እንዳይቀየር በዚሁ ብዙ ቤተክርስቲያኖችን ስለምንሰራና ስለምናገለግል የተለመደ ትብብርህን ሁልጊዜ እንድታደርግልን ማሳሰብ ፈልጋለሁ። ለጋብቻ ካባ ተክሊል ለቤተክርስቲያን ንዋየ ቅድሳት የሚፈልጉ ሰዎች ሲኖሩ ያው እኔም በተለመደው መንገድ ሰዎችን በማምጣት ይህም እንደ ማስታወቂያ ላንተም ስለሚጠቅምህ ትልቅ ስራ ነውና እግዚአብሔር ይስጥልን። እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ ወንድሜ፣ በጣም አመሰግናለሁ። አሁን እንግዲህ ይሄንን ይዘነው ወደ በርሜል ቅዱስ ጊዮርጊስ ስለሆነ የምንሄደው ወንድማችን በደንብ አድርገህ አጣጥፈህ በክብር እንዲደርስ እንዳይቆሽሽ እንዳይሰባበር በፕሌን ነው ጭነን የምንሄደውና ለመያዝ እንዲያመቸን አድርገህ አጣጥፈህ አስረክበኝ። በደንብ አድርገህ ጠፍልኝ። እዛም ደግሞ እንዴት መቀመጥ እንዳለበት አባቶች እንዴት ማስቀመጥ እንዳለባቸው መልእክት ካለህም ማለት ሌላ እስከዛሬ ሲጠቀሙት ከነበረው የተለየ ነገር ስለሆነ ይሄ እድሜ እንዲኖረው እንዳይቀጫጭ እንዳይቆሽሽ ይሄ ጽፈቱም የእጅ ስራም ስለሆነ ይሄ ጥልፉም የሚበላሽ ከሆነ እንዴት መቀመጥ እንዳለበትም መልእክት ብትነግረን። እሺ ይሄ በነገራችን ላይ የሚበላሽ ነገር አይነት አይደለም። ይሄ የሚያበላሸው ሽቶ ከተረጨ ነው የሚበላሸው። ከለሩን ሊያስቀይረው የሚችለው ሽቶ ከተረጨበት ነው። ሽቶ ላይ መጠንቀቅ ብቻ ነው የሚፈልገው። ሲቀመጥ ምንም የተለየ ነገር የለውም። ከጀርባ ይሄ የምታዩት ቴትረን ጨርቅ ነው። የቴትረን ጨርቅ ስለሆነ ምንም የሚነጫጭ ነገር አይደለም። ሲታጠብ የሚያጥር አይደለም። ምንም ነገር የሚሆን አይደለም። ስለዚህ በዚህ መልኩ በታችኛው ከለር ማለት ነው በዚህኛው አጥፈን እንሰጣቸዋለን ማለት ነው። ሲቀመጥ ሁልጊዜም በዚህኛው በኩል እንዲቀመጥ ማድረግ ነው። ከዛ ውጪ ማለት ነው በዚህኛው መልኩ ማለት ነው። በዚህኛው ይሄ ከለር በቃ ምንም ነገር የሚሆን ነገር ስላልሆነ የሚቆሽሽም አይደለም። ከለሩም እንደምታዩት ሲቆሽም ያን ያክል እንትን የሚያስደርግ አይደለም። ከጀርባ በቃ እንደዚህ በዚህኛው በኩል ከታጠፈ ምንም የሚቸገረው ነገር የለም ልብሱ ማለት ነው። ለምሳሌ አሁን ታቦተ ሕጉን በሚያከብሩበት ጊዜ ሽቶ የሚቀቡ አባቶች አሉ። ማለት ያው ምእመናን ለታቦቱ ብለው ሽቶ ስጦታ እንደ መባ እንደ እጅ መንሻ ሲሰጡ ማለት መቀባት የለበትም። አይ መቀባት የለበትም ሳይሆን ሽቶ ግዴታ ለቤተክርስቲያኗ ግዴታ ስለሚያስፈልግ ይሄ እንደምታየው አለ አይደለ መጎናጸፊያው ይሄኛው ፓርት ከተቀባ ምንም ችግር የለውም። በውስጥ በኩሉ ማለት ነው። ሽቶ አይደለም የሚፈልገው ከዚህም በላይ ወጥቶ ሊሄድ ይችላልና ሽቶ ስለሚመጣ መዓዛው ከዚህም በላይ መሄድ ስለሚችል በዚህ በኩል እንዲቀባ ማድረግ፣ ይሄኛው በኩል ግን ሽቶ እንዳይቀባ ማድረግ። ለምን ሽቶው ነው ከለሩ ሊቀይረው የሚችለው፣ ሌላ ፓርቱ ምንም ችግር የለውም ማለት ነው። ይሄን ይመስላል። ለማጠፍ ደግሞ አሁን እንዳሳየው ይሄኛው እዚች ጋር ትይዝልኛል ለመሃሏ ላይ ምስሉ እንዳይሰባበር እንደዚህ አድርገህ ጠፋው። ከዛ ይሄንም መልሰው እንደዚህ የምናደርገው ለምንድን ነው? ምስሉ እንዳይስታጠፍ ነው። ምስሉ ላይ አሁን እንደዚህ ስናደርገው ምስሉ አይታጠፍም ማለት ነው። ከዛ እንደዚህ ድገም። አሁን ይሄ ምስሉ አንነካውም ማለት ነው። እንደዚህ ከሆነ እንደዚህ ታጥፎ ይሄዳል ማለት ነው። አይው አይደለ? ያው በቀላሉ ለመያዝም ለማስቀመጥም የሚመች ነው ማለት ነው። ይሄኛውም እንደዚሁ አሁን እንዳጠፍ ነው። የሜትር የሳይዝ ልዩነት የላቸውም። ይሄው እንደምታየው ነው። 3 ሜትር ከምናምን ነው ርዝመቱ ወደዛ፣ ወደዚህ ደግሞ ወደ 3 ሜትር ነው ወደ ጎን ስፋቱ ማለት ነው። እንደምታየው እዚች ጋር ያዝልኝ። ከዛ ጣራ ወርታች። ይሄኛውንም እንደዚሁ ደግመን እንደዚህ አሁን አየው መሀል ላይ ሆነ ማለት ነው። አሁን አየው እንደዚህ ሲሆን አሁን መጣልን ማለት ነው።
ስለዚህ በደንብ መጋጠሚያው ላይ መያዝ ምስሉ እንዳይነካ ነው እንጂ ሌላ ነገር የለውም። ምስሉ እንዳይተጣጠፍ እንደዚህ ከሆነ ችግር የለውም ማለት ነው። እሺ ሁለቱንም በአንድ ደህና ነገር አድርግልኝ አረጋዋለሁ። እሺ ይሄ ደግሞ እነዚህ ደግሞ ሁለቱ ማክበሪያዎች ናቸው። እነዚህ ሁለቱ የታቦቱ ማክበሪያ ናቸው። አንዱ ላንዱ ማለት ነው። ያው ይሄንን ይመስላል። እሺ በዚህ መልኩ ሰርተን አስረክመናል ማለት ነው። እሺ እናመሰግናለን። እግዚአብሔር ይስጥልን። አሜን ይባርክ። አሜን። በሚገርም ሁኔታ ብፁዕ አባታችን አቡነ መቃሪዎስ በወቅቱ ነግሬያለሁ። ቦታው ላይ ተገኝተው ስለ ቤተ ክርስቲያኑ ምርቃት ማብራሪያ በሚሰጥበት ጊዜ መድረክ ላይ ታቦቱ የለበሰው መጎናጸፊያና ቀጸላ ያው ዝም ብሎ ከእንደዚሁ በእንደዚህ በትእዛዝ በምናምን ሳይሆን በእንደዚህ አይነት ሁኔታ በኖርማል የተሰራ ነበረ እና በርሜል ቅዱስ ጊዮርጊስ ደግሞ ገናና ታምረኛ ከመሆኑ የተነሳ ብዙ ሰው ያውቀዋል። ከዚህ የተሻለም ነገር ማድረግ የሚችሉ ሰዎች አሉ። 300 ሺህ ብር አውጥታችሁ የሀገረ ስብከቱን ሊቀ ጳጳስ ይዛችሁ ደህና መጎናጸፊያ ደህና ቀጸላ ለታቦቱ ማክበሪያ የሚሆን ብትገዙ ምእመናን ምን ችግር አለው ሲባል ተቀርጸው ነበር እና ያን ቪዲዮ እንደለቀኩት ሌሎች ሰዎችም እዛው ላይ የነበሩ ሰዎችም ቃል ገብተው ነገር ግን በእንደዚህ በትእዛዝ ሳይሆን እነሱ መልሰው እንደዚሁ ያለ በኖርማል እንደዚህ በሙካሽ ምናምን በግሪክ ጨርቅ የተሰራ ሳይሆን በኖርማል እንደዚህ በድጋሚ ከዛ ወዲህም ተገዝቶ ሄዷል። ብዙ ነው የሚለበስ ንዋያተ ቅድሳትም ልብሰ ተክህኖም መጎናጸፊያም እንደዚሁ ቀጸላም ያለው ግን በዚህ ሁኔታ ስታንዳርዱን ጠብቆ ደረጃውን ጠብቆ ማለትም ከቦታው ስም ከቦታው ታዋቂነት አንፃር አሁን ላይ እስካሁን የነበረው ያን ያክል የተሻለ ባይባልም አሁን ግን ልክ አባታችን ብፁዕ አቡነ መቃሪዎስ እንዳሉት እንደዚሁ ይሄው ከ200 ምናምን ሺህ ብር በላይ የወጣበት መጎናጸፊያና ቀጸላ ተሰርቶ እኛም በመረከባችን በጣም ደስተኞች ነን። ይህንን ያደረጉ እህቶችንም እግዚአብሔር ይስጥልኝ ማለት ፈልጋለሁ በዚሁ አጋጣሚና አንተንም አመሰግናለሁ። እሺ ወንድም እኔም አመሰግናለሁ። በነገራችን ላይ ይሄ ወርቅ ነው በቃ የተሰራው። አሁን ይሄ እንደምታየው ከጨርቅ የተሰራ ነው። ይሄ ግን ሙካሽ ነው፣ ሙሉ ሙካሽ ነው የተሰራላቸውና ወርቅ ማለት ነው ለቤተ ክርስቲያን። በርግጥ ለበርሜል ጊዮርጊስ ይሄም ሲያንስበት ነው። ከዚህም በላይ ቢደረግ ችግር የለውም ነበረ። ግን በቃ ከዚህ የተሻለ ነገር የለም። በጣም በሚያምር ሁኔታ ነው የተሰራው። ያሰሩትን ደግሞ እግዚአብሔር ባሉበት ይጠብቃቸው። እሺ ወንድሜ አመሰግናለሁ። እኔም በጣም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ሁል ጊዜ በበርሜል ቅዱስ ጊዮርጊስ ላይ የዳኑ የተፈወሱ ሰዎችን ምስክርነት በማቅረብ ታቆኛላችሁ። እኔ ወንድማችሁ አላየ ዶርቃ ሚዲያ ሁል ጊዜ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ ለቻናሉም አዲስ የሆኑ እህቶች ወንድሞችን ምእመናንና ምእመናት የበርሜል ቅዱስ ጊዮርጊስ ገቢረ ተአምራት እንዲደርሳቸው ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ ስለምታደርጉት ትብብር ከልብ አድርጌ አመሰግናለሁ። አልፎም ተርፎም ደግሞ እኔ ይህን አድርጉ ብዬ ሳዛችሁ እናንተ ለገንዘባችሁ ሳትሰስቱ በእኔም ላይ ሳትጠራጠሩ እግዚአብሔርን በማመን ስለምታደርጉት አስተዋጽኦ ከልብ አድርጌ አመሰግናለሁ። ዛሬ እንግዲህ እህታችን ማጥንተ ማርያም እንዲሁም እህታችን ስምረተ ድንግል ለበርሜል ቅዱስ ጊዮርጊስ ለአጋዕዝተ ዓለም ቅድስት ሥላሴና ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ታቦተ ሕግ ማክበሪያ ከ225 ሺህ ብር በላይ ወጪ በማድረግ በእያንዳንዳቸው ስራውን ጥንቅቅ አድርገው አሰርተው ይኸው ለቤተ ክርስቲያኑ ገቢ እንዲሆን አድርገዋል። እንደነዚህ አይነት እህቶች ወንድሞችን ደግሞ ሀብት ንብረታቸውን ቤተሰባቸውን ያላቸውን ነገር እድሜና ጤና እግዚአብሔር አብዝቶ እንዲሰጣቸው አባቶች ይለምናሉ። ስመ ክርስትናው በላዩ ላይ ነው የተጻፈው። በወረቀት ነው፣ ይቀደዳል፣ ይቆረጣል፣ ውሃ ይነካዋል፣ ይጥሉብናል፣ ይወድቅብናል። የለም በላዩ ላይ ነው ተሰርቶ ያለቀለትና እንግዲህ እናንተም እንደዚህ አይነት መልካም ስራ ለገጠሪቷ ቤተ ክርስቲያን ማሰራት የምትፈልጉ ከሆነ ልብሰ ተክህኖ፣ ንዋያተ ቅድሳት፣ መጎናጸፊያ፣ ቀጸላ፣ ለንዋያተ ቅድሳት ማስቀመጫ የሚሆን ሳጥኖች፣ አትሮኖሶች፣ የተለያየ ነገር በእኔ በኩል ስታዙ ኃላፊነቴን በመወጣት በአግባቡ ጥራቱን በጠበቀና ደረጃውን በጠበቀ መንገድ አሰርቼ በእንደዚህ አይነት ማስረጃ ለአባቶችም ማስረክባለሁ፣ ለእናንተም ማስረክባለሁ። እስካሁንም አንድ ቀንም ይሄን አድርግልን ብላችሁኝ አይደለም ማስረጃም ቪዲዮም የምሰራው፣ ግን ለኔ ኃላፊነቴን ለመወጣትና ይቀለኛል ብዬ ስለማምን ነውና በዚሁ አጋጣሚ የነገ የሰኔ 6 የበርሜል ቅዱስ ጊዮርጊስ ተጓዦች ሁላችሁም በጠዋት ቦሌ አየር መንገድ ተገኝታችሁ በረራችሁን እንድታደርጉ ማሳሰብ እፈልጋለሁ።
ለጉዞ የሚያስፈልገው የማትረሱት ነገር መታወቂያ፣ ያስገባችሁበትን የባንክ ደረሰኝ፣ የተቆርጦ የተላከላችሁን ወይም ከኛ ቢሮ የወሰዳችሁትን የፕሌን ትኬት፣ የጠበል ጀሪካ፣ ነጠላ ጫማ፣ መጠመቂያ ቁምጣ እንዲሁም ደግሞ ቦታው ሙቀት ስለሆነ ለሙቀት የሚሆኑ ሳሳ ያሉ መቀየሪያ ልብሶችን ይዛችሁ ጉዟችሁን ካሁን ከማታ ጀምራችሁ እቃችሁን ሽክፍክፍ አድርጋችሁ አየር መንገድ ኤርፖርት ውስጥ ከትኬታችሁ 2 ሰዓት ቀድማችሁ እንድትገኙ በዚሁ አጋጣሚ ማሳሰብ እፈልጋለሁ። 2018 ሰኔ 6 ቀን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዟችን ነው። እንግዲህ ደግሞ መሄድ ያልቻላችሁ በዚህ ጉዞ መሳተፍ ያልቻላችሁ በርሜል ቅዱስ ጊዮርጊስን እያያችሁ እየተመኛችሁ በስራ ሁኔታ፣ በልጆች ሁኔታ፣ በትምህርት ቤት፣ በመስሪያ ቤት ወረቀት ፍቃድ ሳይኖራችሁ ቀርቶ በርሜል ቅዱስ ጊዮርጊስ ላይ መሄድ ያልቻላችሁ 2019 ደግሞ በቀጣይ በሚኖረን ጉዞ እግዚአብሔር መልካም ፈቃዱ ከሆነ ትመጣላችሁ። አይዟችሁ፣ አገልግሎቱ ይቀጥላል። በክረምቱ በጭቃ በመንገዱ ምክንያት ነው ጉዞ የሚቋረጠው። ቦታው ላይ አሁን ፍጹም ሰላም ነው ያለው። በሽታው የለም። የእርስ በርስ መፎካከር፣ የእርስ በርስ መጋጨት፣ የእርስ በርስ ፉክክር የለም። በፍጹም መንፈሳዊ ትትና በተሞላበት ሁኔታ አገልግሎት በማህበራትም በኩል ቦታው ላይ ባሉ አገልጋይ ካህናት አባቶችና ዲያቆናት ማህበረሰቡም ጭምር በፍጹም መንፈሳዊ ትትና በተሞላበት ሁኔታ ነው አገልግሎት እየተሰጠ ያለው። እንግዲህ ደግሞ በጣም ችግር ውስጥ ላላችሁ ስንሄድ እምነትና ጠበል በማምጣት እንደየችግራችሁና እንደየብሶታችሁ በመለኪያም ቢሆን በሌትርም ቢሆን የሰማዕቱ የቅዱስ ጊዮርጊስ ጠበልና እምነት እንዲደርሳችሁ እናደርጋለን። ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቸር ሰንብቱ።